ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥር 25 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን ዶላር የሚያገኙ ሁሉ ያስቀመጡትን የውጭ ምንዛሬ ያለ ገደብ እንዲጠቀሙ ሊደረግ መሆኑ ተሰምቷል። በሌላ በኩል የኢትዮጵያ ብሔራዊ ባንክ ከፍተኛ ሚሊዮን ዶላር የውጭ ምንዛሬ ለጨረታ ማቅረቡን አስታውቋል። በዝርዝር የምትሰሙት ይሆናል። መንግስት 14 ሚሊዮን ዶላር የሚጠጋ በጀት መመደቡ ተነገረ። ለመሆኑ ይህ የተመደበው ከፍተኛ ዶላር ለምንድን ነው? በዝርዝር ይዘነዋል። ከባህር ማዶ መረጃዎቻችን መካከል ደግሞ የነዳጅ ዋጋ በከፍተኛ ሁኔታ መቀነሱ ተሰምቷል። ዋጋው የቀነሰበት ምክንያትና በስንት ቀነሰ የሚሉትን መረጃዎች በዝርዝር እናጋራችኋለን። በመካከለኛው ምስራቅ እየታየ ያለውን የጂኦፖለቲካዊ አለመረጋጋት ተከትሎ ለሲቪል አውሮፕላኖች ጥንቃቄ እንዲደረግ አሜሪካ አስጠነቀቀች። ሙሉ መረጃውን በዝርዝር እናደርሳችኋለን። ኢራን በአውሮፓ ህብረት ላይ ያጸፋ እርምጃ እንደምትወስድ አስታወቀች። ሀገሪቱ አጸፋዊ እርምጃውን የምትወስደው ደግሞ የኢራን እስላማዊ አብዮታዊ ዘብን በአሸባሪነት መፈረጁን ተከትሎ ነው ተብሏል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከተው መረጃዎቻችን እናልፋለን። በህጋዊ መንገድ ዶላር የሚያገኙ ሁሉ ያስቀመጡትን የውጭ ምንዛሬ ያለ ገደብ እንዲያገኙ ሊደረግ መሆኑ ተገለጸ። የኢትዮጵያ ብሔራዊ ባንክ ላኪዎች በዶላር ቤት የሚያከራዩና በህጋዊ መንገድ ዶላር የሚያገኙ ሁሉም ያለ ገደብ ዶላራቸውን በባንክ ማስቀመጥና በፈለጉ ጊዜ መጠቀም እንዲችሉ እንደሚያደርግም አስታውቋል። ባንኩ ይህንን ያስታወቀው ደግሞ የራሱንና የተጠሪ ተቋማትን የ6 ወራት የሥራ ክንውን ሪፖርት ዛሬ በፓርላማ ቀርቦ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። በፓርላማው ተገኝተው ሪፖርቱን በንባብ ያቀረቡት የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የዋጋ ንረትን ለመቆጣጠር በርካታ ስራዎች መሰራታቸውን ዘርዝረው ከዚህ ውስጥ ደግሞ አንዱ ዶላርን በጨረታ ለባንኮች ማቅረብ ነውም ብለዋል። ይህም ደግሞ ገንዘብን ከገበያው ለማሰባሰብ ያግዛል ያሉት ገዢው ባንኮች የውጭ ምንዛሬ እንዲያገኙ ያደርጋል ሲሉም ተናግረዋል። በዚህም ባለፉት 6 ወራት ብሔራዊ ባንክ 13 ዙር የውጭ ምንዛሬ ጨረታ አድርጎ ከ1.3 ትሪሊዮን ብር በላይ ሰብስቧል ሲሉ ዶክተር ኢዮብ ተካልኝ አስረድተዋል። በሌላ በኩል የውጭ ምንዛሬ አስተዳደር ስርዓትን አስመልክተው ባቀረቡት ሪፖርት ከዚህ በኋላ አላስፈላጊ ገደቦች ይነሳሉ ያሉም ሲሆን ነጋዴውም ሆነ ሌላው ያስቀመጠውን የውጭ ምንዛሬም ያለ ገደብ እንዲያገኝ ለማድረግ እየሰራን ነው ሲሉ ገልጸዋል። በተጨማሪም ስራ ፈጣሪዎች፣ ላኪዎች ቤታቸውን በውጭ ምንዛሬ የሚያከራዩ ሰዎችን ጨምሮ በህጋዊ መንገድ ዶላር የሚያገኙ ሁሉ ያለ ገደብ የራሳቸውን ወይንም ያስቀመጡትን የውጭ ምንዛሬ እንዲያገኙ ይደረጋልም ተብሏል። ይህ ደግሞ ዜጎች ያለ ስጋት ገንዘባቸውን እንዲጠቀሙና በባንኮች እንዲያስቀምጡ በራስ መተማመንን ይፈጥራል ሲሉም የብሔራዊ ባንክ ገዢው አብራርተዋል። በተያያዘ ዜና የኢትዮጵያ ብሔራዊ ባንክ የ70 ሚሊዮን ዶላር የውጭ ምንዛሬ ጨረታ በነገው ዕለት እንደሚያካሂድ አስታውቋል። የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለመቆጣጠርና የውጭ ምንዛሬ ገበያውን ለማረጋጋት በጀመረው መደበኛ መርሃ ግብር መሰረት ነገ ማክሰኞ ጥር 26 ቀን 2018 ዓ.ም 17ኛውን ዙር የውጭ ምንዛሬ ጨረታ እንደሚያካሂድ አስታውቋል። በዚህ የጨረታ መርሃ ግብርን ባንኩ 70 ሚሊዮን የአሜሪካ ዶላር ለጨረታ ያቀረበ ሲሆን ፍላጎት ያላቸው የንግድ ባንኮች በወጣው መመሪያ መሰረት መሳተፍ እንደሚችሉ ገልጿል። ባንኩ ይህንን
በየሁለት ሳምንቱ የሚካሄድ የውጭ ምንዛሬ ሽያጭ የሚያከናውነው በሀገሪቱ ያለውን የውጭ ምንዛሬ አቅርቦትና ፍላጎትን ለማረጋገጥ መሆኑን ገልጿል። በሌላ በኩል ብሔራዊ ባንክ ጥር 19 ቀን 2018 ዓ.ም ባካሄደውና 500 ሚሊዮን የአሜሪካ ዶላር ለባንኮች ባቀረበበት 16ኛው ዙር ጨረታው አንድ የአሜሪካ ዶላርን በአማካኝ በ154 ብር ከ81 ሳንቲም መሸጡ ይታወሳል። የውጭ ድጋፍ መቆጣጠርን ለመቋቋም 14 ሚሊዮን ዶላር የሚጠጋ በጀት መመደቡ ተነገረ። የኢትዮጵያ መንግስት የዓለም አቀፍ ለጋሽ ድርጅቶች የፖሊሲ ለውጥና የገንዘብ ድጋፍ መቆራረጥ የሚያስከትለውን ጫና ለመቋቋም ለቤተሰብ እቅድና ለስነ ተዋልዶ ጤና ግብዓቶች ግዢ የሚውል 14 ሚሊዮን ዶላር በጀት መመደቡን የጤና ሚኒስቴር አስታውቋል። ይህ የተገለጸው ደግሞ ኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስስ በካናዳ መንግስት የገንዘብ ድጋፍ ሲተገበር የቆየውንና የራሳቸውን የወደፊት ዕድል መወሰን የተሰኘውን የስነ ተዋልዶ ጤና ፕሮጀክት ማጠናቀቁን ባበሰረበት ወቅት ነው። በዚህም ከዚህ ቀደም የቤተሰብ እቅድ ግብዓቶች አቅርቦት በከፍተኛ ሁኔታ የተባበሩት መንግስታት የስነ ህዝብ ፍቃድ ድጋፍ ላይ ብቻ የተመሰረተ እንደነበር ሚኒስትሩ ገልጿል። አሁን ግን ኮምፓክት አግሪመንት የተባለ አዲስ የአሰራር ስርዓት መዘርጋቱን በጤና ሚኒስቴር በተዋልዶ ጤና ቤተሰብ እቅድና የአፍላ ወጣቶች ጤና ዴስክ ኃላፊ ዶክተር አለማየሁ ሁንዱማ ተናግረዋል። በዚህ ስምምነት መሰረት መንግስትና አጋር ድርጅቶች በጋራ የገንዘብ መዋጮ የሚያደርጉ ሲሆን በተለይም በአውሮፓና በአሜሪካ መንግስታት ለውጥ በሚኖርበት ወቅት በስነ ተዋልዶ ጤና ላይ የሚደረጉ ድጋፎችን ለመቀነስ የሚዳርጉ በመሆናቸው ይህንን ስጋት በዘላቂነት ለመፍታት መንግስት ራሱን የቻለ በጀት መመደቡን ካፒታል ጋዜጣ ዘግቧል። ኢትዮጵያ የባህር በር ተጠቃሚነት አጀንዳዎቿን ለአፍሪካ ህብረት ጉባኤ እንድታቀርብ ተጠየቀም። ኢትዮጵያ የአባይ ወንዝ ፍትሐዊ ተጠቃሚነትና የባህር በር ጥያቄዎቿን የተመለከቱ የብሔራዊ ጥቅም አጀንዳዎችን በአዲስ አበባ በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ይዛ መቅረብ እንዳለባት ባለሙያዎች አሳስበዋል። የፊታችን የካቲት 7 እና 8 ቀን 2018 ዓ.ም የሚካሄደው ይህ ጉባኤ ለኢትዮጵያ ልዩ አጋጣሚ ነው ያሉት የዓለም አቀፍ ግንኙነት ባለሙያው የቀድሞ ዲፕሎማት ዳያሞ ዳሌ ሀገሪቱ ከአረንጓዴ አሻራና ከታላቁ የኢትዮጵያ ህዳሴ ግድብ የምታመነጨውን ታዳሽ ኃይል ከህብረቱ አጀንዳ ጋር በቀጥታ እንደሚያስተሳስረውም ጠቁመዋል። ግብጽ ኢትዮጵያ ዝናብ ስላላት ውሃ አታጣም በሚል የምታቀርበውን መከራከሪያ የሚመለከት አጀንዳም ማዘጋጀት ይገባታል ሲሉ ባለሙያው አክለዋል። የዓለም አቀፍ ግንኙነት ባለሙያው አቶ ጥላሁን ሊበን በበኩላቸው ኢትዮጵያ የባህር በር ጥያቄዋንና የሀገር ውስጥ ሰላም ጉዳይን በጉባኤው ዋነኛ አጀንዳዋ ልታደርገው እንደሚገባም አሳስበዋል። የባህር በር ጉዳይ ለቀጠናው ትስስር ጭምር ፋይዳ ስላለው ኢጋድን ጨምሮ መሪዎች ግፊት እንዲያደርጉ ኢትዮጵያ የዲፕሎማሲ አሻራዋን ማሳረፍ ይኖርባታልም ብለዋል። በተጨማሪም ደግሞ የሀገር ውስጥ ችግሮችን በንግግር መፍታት በውጭ ዲፕሎማሲ የሚፈለገውን ውጤት ለማምጣት ወሳኝ እርምጃ እንደሆነም አስረድተዋል። ህብረቱ ለሀገር ውስጥ ግጭቶች የድርድር አማራጭ እንዲያቀርብ በአባይና በባህር በር ተጠቃሚነት ጥያቄዎች ምክንያትም የተፈጠረው ቀጠናዊ ውጥረት በአፍሪካዊ ተቋማት እንዲዳኝ እንዲያደርግም በጎንዮሽ ስብሰባዎችም ሆነ በዋናው መድረክ ኢትዮጵያ በሙሉ ኃይሏ ግፊት እንድታደርግም ባለሙያዎቹ ጠይቀዋል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። በፕሬዝዳንት ዶናልድ ትራምፕና በኢራን መካከል የሚደረገው ንግግር የነዳጅ ዋጋን በከፍተኛ ሁኔታ እንዲቀንስ ማድረጉ ተገለጸ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ከኢራን ጋር ዲፕሎማሲያዊ ንግግሮችን መጀመሩን ፍንጭ መስጠታቸውን ተከትሎ በዓለም አቀፍ ገበያ ላይ የነዳጅ ዋጋ ከ4 በመቶ በላይ ቅናሽ ማሳየቱ ተገልጿል። በዛሬው ዕለት የታየው ይህ የዋጋ መቀነስም ቀደም ሲል በመካከለኛው ምስራቅ ሊከሰት ይችላል ተብሎ ተሰግቶ የነበረውን የነዳጅ አቅርቦት እጥረት ስጋት እያረገበ ሲሆን የነዳጅ ገበያው ባለፉት ሳምንታት ተጋርጦበት ከነበረው የጂኦፖለቲካዊ ውጥረት እንዲላቀቅ አድርጎታልም ተብሏል። ይህ ከፍተኛ የዋጋ ማሽቆልቆልም የተከሰተው ፕሬዝዳንት ትራምፕ ባለፈው ሳምንት መጨረሻ ላይ የቴህራን ባለስልጣናት ከአሜሪካ ጋር በቁም ነገር እየተነጋገሩ መሆኑን ለጋዜጠኞች መግለጻቸውን ተከትሎ ነው ተብሏል። ይህ መረጃ ለገበያው መረጋጋትን የፈጠረ ሲሆን በተለይም ደግሞ ኢራንና አሜሪካ ወደ ወታደራዊ ግጭት ሊያመሩ ይችላሉ በሚል ስጋት የነዳጅ ዋጋ ላይ ተጨምሮ የነበረውን የአደጋ ጊዜ ዋጋ እንዲቀንስ አድርጎታልም ነው የተባለው። ከሳምንታት በፊት ፕሬዝዳንቱ የኢራንን የኒውክሌር መርሃ ግብር አስመልክቶ በሰጡት ጠንካራ ማስጠንቀቂያና አሜሪካ በቀጠናው የባህር ኃይሏን እያጠናከረች መሆኑን የሚገልጹ ዘገባዎች የነዳጅ ዋጋን ወደ ላይ ሰቅለውት እንደነበር ይታወሳል። ይሁን እንጂ አሁን እየታየ ያለው የዲፕሎማሲያዊ መንገድ ተስፋ ባለሀብቶች ከነበረው እጅግ አስከፊ የስጋት ትንበያ ወጥተው ገበያውን በከፍተኛ ሁኔታ እንዲያረጋጉትም አስገድዷቸዋል። ከነዳጅ ዋጋ በተጨማሪ የትራምፕ አስተዳደር አዳዲስ የካቢኔ አባላትንና የፌዴራል ሪዘርቭ አመራሮችን መሾሙን ተከትሎ በገበያ ላይ የተፈጠረው አዲስ ስሜት እንደ ወርቅና ብር ባሉ ውድ ማዕድናት ላይም የዋጋ ቅናሽ እንዲታይ ምክንያት ሆኗልም ተብሏል። በአጠቃላይ የአሁኑ የዲፕሎማሲያዊ እንቅስቃሴ በመካከለኛው ምስራቅ ሊፈጠር የሚችለውን የነዳጅ አቅርቦት መስተጓጎል ስጋት ለጊዜውም ቢሆን የቀነሰው ሆኖ ተገኝቷል ሲል ሲኤንቢሲ ዘግቧል። ኢራን በአውሮፓ ህብረት ላይ ያጸፋ እርምጃ እንደምትወስድ ገለጸች። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት መፈረጁን ተከትሎ የኢራን መንግስት በህብረቱ ላይ ተከታታይ የአጸፋ እርምጃዎችን ለመውሰድ እየተዘጋጀ መሆኑን አስታውቋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹት ከሆነ ኢራን በሀገሪቱ የሚገኙ የህብረቱ አባል ሀገራት አምባሳደሮችን በመጥራት ማብራሪያ መጠየቅ የጀመረች ሲሆን በመጪዎቹ ቀናትም በከፍተኛ የውሳኔ ሰጪ አካላት የጸደቁ ያጸፋ እርምጃዎች ተግባራዊ መሆን ይጀምራሉም ብለዋል። ይህ ውጥረት የተቀሰቀሰው ደግሞ የኢራን መንግስት በሀገሪቱ ውስጥ የተቀሰቀሰውን ህዝባዊ ተቃውሞ ለማፈን የወሰደውን እርምጃ በመቃወም የአውሮፓ ህብረት ባለፈው ሳምንት አብዮታዊ ዘቡን በአሸባሪነት ዝርዝር ውስጥ ማካተቱን ተከትሎ ነው። ከዚህ ቀደም አሜሪካና ካናዳ መሰል እርምጃዎችን ቢወስዱም የህብረቱ ውሳኔ ግን አብዮታዊ ዘቡ በኢራን ኢኮኖሚ ውስጥ ባለው ከፍተኛ ድርሻ ምክንያት የሀገሪቱን ምጣኔ ሀብት ይበልጥ አጣብቂኝ ውስጥ ይከቷል ተብሎም ተፈርቷል። እንደ አጸፋዊ ምላሽም የኢራን ፓርላማ እንደ አውሮፓውያን አቆጣጠር የ2019ን ህግ በመጥቀስ ሁሉንም የአውሮፓ ህብረት ሰራዊቶች በአሸባሪነት ለመፈረጅ እያሰበ መሆኑን የሀገሪቱ አፈጉባኤ ፍንጭ ሰጥተዋል። ቃል አቀባዩ አክለውም የህብረተሰቡን ውሳኔ ህገወጥና ኢአመክንያዊ ሲሉ የገለጹት ሲሆን የኢራን ምላሽም ከዚሁ ጋር የሚመጣጠን እንደሆነ አጽንኦት ሰጥተዋል። ይህ የዲፕሎማሲ ፍጥጫ እየተካሄደ ያለው አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ዝግጁነት ባጠናከረችበት ወቅት ነው። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉም በተደጋጋሚ ማስጠንቀቃቸውን ተከትሎ ዩኤስኤስ አብርሃም ሊንከን የተባለው ግዙፍ የጦር መርከብና የሚሳኤል አውዳሚዎች ወደ ቀጠናውም ተንቀሳቅሰዋል። ፕሬዝዳንቱ ኃይል ስለመጠቀማቸው እስካሁን ግልጽ ውሳኔ ባያስተላልፉም የቀጠናው ሀገራት ዲፕሎማቶች ግን መጠነ ሰፊ ጦርነት እንዳይቀሰቀስ ከፍተኛ ጥረት በማድረግ ላይ ናቸውም ተብሏል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ከፍተኛ ደረጃ መድረሱን ተከትሎ አሜሪካ በቆጵሮስ የአየር ክልል የበረራ ደህንነት ማስጠንቀቂያ ወጣች።
በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት እያየለ መምጣቱን ተከትሎ አሜሪካ በቆጵሮስ አየር ክልል ላይ የበረራ ደህንነት ጥብቅ ማስጠንቀቂያ ማውጣቷ ተሰምቷል። እንዲሁም ከቀናት በፊት አሜሪካ ለኒኮሲያ የበረራ መረጃ ክልል ኖታም የተሰኘ የደህንነት ማስጠንቀቂያ ማስተላለፏን የቆጵሮስ መከላከያ ሚኒስትር ገልጸዋል። ይህ የማስጠንቀቂያ እርምጃ የተወሰደው ደግሞ በምስራቅ ሜዲትራኒያን አካባቢ እየታየ ያለውን የጂኦፖለቲካ አለመረጋጋት ተከትሎ ለሲቪል አውሮፕላኖች ጥንቃቄ እንዲደረግ ለማሳሰብ ነው ተብሏል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ አርማዳ የተሰኙ ግዙፍ የአውሮፕላን ተሸካሚ መርከቦችን ወደ አካባቢው እንዲንቀሳቀሱ ትዕዛዝ መስጠታቸውን ተከትሎ ኢራን ማንኛውንም ጥቃት እንደ ሙሉ ጦርነት እንደምትቆጥረው ማስጠንቅቃለች። እንዲሁም እንደ ብሪቲሽ ኤርዌይስ እና ኤር ፍራንስ ያሉ ዓለም አቀፍ የአየር መንገዶችም የኢራንና የኢራቅን አየር ክልል ሙሉ በሙሉ መጠቀም ያቆሙ ሲሆን በዚህም ምክንያት ብዙ በረራዎች ወደ ቆጵሮስ አቅጣጫ እንዲዞሩ ተገደዋል ተብሏል። ይህን ተከትሎም ሊኖር የሚችልን አደጋ አስቀድሞ ለመከላከል የተደረገ እንጂ በአሁኑ ሰዓት በቆጵሮስ ላይ የተጋረጠ ቀጥተኛ ጥቃት የለም ያለው የአሜሪካ ማስጠንቀቂያ ሕዝቡ ግን እንዳይደናገጥ እንጠይቃለን ሲልም ገልጿል። ይሁን እንጂ የብሪታንያ ጦር ሰፈሮች በቆጵሮስ ላይ መገኘታቸውና አካባቢው ለኢራን ቅርብ መሆኑ ውጥረቱ ከቀጠለ በአቪዬሽን ዘርፉ ላይ ከፍተኛ መስተጓጎል ሊፈጠር እንደሚችል ባለሙያዎች አስጠንቅቀዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።